እሺ የሄርሜላ ጡትና ቂጥ የህዝብ ሼር ነው አሉ። ሼሪንግ ነው፣ እንደፈለጋችሁ መታችሁ አንኳኩታችሁ ክፍት ነው ግቡ ነው። ክፍት የስራ ቦታ ደረቷ ላይ ለጥፋለች። ወንዶች ሄደው ኳኳኳ ማድረግ የማይጠበቅባቸው ገብቶ ብቻ ለሽ ነው ወይም ደግሞ እቅፍ ነው። ትራስ የማያስፈልግም ራሱ ትራስ ነው ብላችኋለች። እኔ የምለው እቺ ዘላን እቺ ዘልዛላ ጭራሽ ብላ ብላ በቢጃማ መታረፈችው። ፓንትም እኮ አለበሰችው፣ አይታችኋታል። ፓንትም አለበሰችው። በቃ ዝም ብላ ብቻ ዛሬ አዳር ነው አይደለ? መታገል የማይጠበቅብህም እስከምታወልቅ ጊዜ ይፈጅብሃል። በቃ ጠጥተናል፣ ፏፈሽ ብለናል። አንተ እኔ ቀስ እያልኩ ጃኬትን አውልቃለሁ፣ ሁሉን አውላልቃለሁ፣ የኔ ግን ክፍት ነው፣ ዝም ብላ ብቻ ግልብ ነው ብላለች አለችን። ሁኔታዋ እንደዛ ነው። የግድ መቼም እንዲህ አይነት ወሬ ማውራት አይጠበቅባት። ምን አይነት መልዕክት ነው የሚያስተላልፉት? ድሮ እኛ እንደምናውቀው ወንድ ልጅ ነበር ሴት ልጅ ሰርፕራይዝ የሚያደርጋት። እኔ ነኝ ያለ ሮማንቲክ የሆነ ዲኮር አስተካክሎ ምናምን ሰርፕራይዝ አድርጎ የኔ ውድ ወድሻለሁ አፈቅርሻለሁ። አሁን ግን ሴቶች ሆነዋል። ሴቶች ወርደዋል። ሴቶች ተዋርደዋል። ሴቶች ዘቅጠዋል፣ ዝቅ ብለዋል። እኔ የምለው አልገባንም። ወዴት ነው እየሄድን ያለነው? ያኔ እኮ ቲክታክ አዋርድ ሊሸልም የተዘጋጀ ጊዜ ያቺ ዘላን እርቃኗን ያለ ጡት መያዣ ልብስ ለብሳ ሚዲያ ላይ ስለወጣች 666ን አራማጅ ነሽ ከኋላሽ ምን አይነት ተልዕኮ አለሽ ተብላ ከርቸሌ የወረደችው እንደ ሄርሜላ አይነት አለባበስ ለብሳ መጣ ነው። ሄርሜላም ነገ ለከርቸሌ የማትበቃበት ምንድን ነው? ተከታዮቿ አጫፋሪዎች የእሷ ቢጤ ስለሆኑ አይደለም። አንቺ ልጅሽ እንዲህ እርቃኗን ሚዲያ ላይ ብትወጣ ዝም ትያታለሽ? ትላንትና ቂጧን የጭኗ ጥላሸት እስከሚታይ ድረስ ጭኗ እንኳን ጥላሸቱን አላጠፋችሁ አላሳፈራትም። እዩልኝ ይወቁልኝ ብላ አደባባይ ያሰጣችሁ። ዛሬ ደግሞ የጭኗ ጥላሸት ሲገርመን ደግሞ ጡቷ ያው ክፍት የስራ ቦታ ነው፣ ሜዳ ነው፣ የፈለገው ሰው መጥቶ መጋለብ ይችላል፣ ለማንም ክፍት ነው። እዚህ ጋር እያስመሰለች ነው አብርሃምን የምትወደው። አብርሃምን የምትወደው የሚኖረው ገላ ክብር ነው። ቢያንስ ጡት መያዣ መልበስ ግድ አለብሽ። ሴት ልጅ ያለ ጡት መያዣ ወጣች ማለት እርቃኗን ሜዳ ላይ ነች እንደማለት ነው። ኧረ በጥሹ ከአንገትሽ ላይ መስቀሉን። ኧረ በእግዚአብሔር፣ ኧረ በእናታችሁ የተዋረደ ስራ ሰርታችሁ እምነት አታሰድቡ። ለነገሩ አንዷ ሙስሊም ብላለች እኮ ከሄርሜላ አለባበስን ተምሬያለሁ ብላለች። እንዲህ አይነት አለባበስን እያስተማረቻት ከሄርሜላ አለባበስን ተምሬያለሁ ያለች ሂጃብ ጠምጣሚ ሙስሊም እኮ ናት። ሂጃብሽን ማውልቂው እሱ ነው የሚሻልሽ። መቼም ከሄርሜላ እርቃን የአንቺ ፀጉር መፍታት ይሻላል። እንግዲህ የሄርሜላን አለባበስ ከወደድሽላት ማለት ነው። እንደዚህ አይነት ቤተሰብ አሳዳጊ የበደላቸው መንገደኛ መደዴ የቡና ቤት ሴት እንኳን እንደዚህ እንዳንቺ አትለብስም። አንቺ የቡና ቤት ሴትን የምታሰድቢ ወዳሚውን ሳትወድ ቤተሰቦቿን ለመቀየር የሚሆን እንደኛ ሰው ሀገር ላይ ከምገባ ሀገሬ ላይ ገላይን ሽጬ እኖራለሁ ብላ በየቡና ቤቱ ላይ የምትቆመዋን ሴት የምታሰድቢ፣ እኛ ሻይ ቡና ሆቴል ውስጥ እራት ለመጋበዝ ወይ ደግሞ የሆነ ለማምሻት ስንገባ በር ይዘው ስናያቸው እንዴት እንደሚያሳዝኑ ወዳ ስላልሆነ እዛ ጋር የምትቆመው አንቺ እዛ ሆቴል በር ላይ ከሚቆሙ ሴቶች የማትተናነሽ ማለት ነው። ቆጭም ተቆጭም የሌለሽ እንዳንቺ አይነቱ አሁን ሴት ተብላ ከሴት እኩል ትመደባለች። ወይኔ ህግ፣ ወይኔ ሀገር ያለመሆኔ ዛሬ አንቺን ያየሁበት አይን፣ ወይኔ ዛሬ ሀገር ያለመኖሬ አንገበገበኝ። የህግ አስከባሪ እዚህ ሁኜ ያለማወቅ አንገበገበኝ። አንቺ ቀጥታ እስር ቤት የምትወርጂ ሴት ነሽ። በእንደዚህ አይነት አለባበስሽ፣ በእንደዚህ አይነት ከስርዓት ያፈነገጠ ህገወጥ አለባበስ ለብሰሽ ሚዲያ ላይ መምጣትሽ፣ እምብርታችሁን ስታሳዩን አይተን ማለፍ ሳያንሰን፣ ጌጣችሁን ስታሳዩን አይተን ማለፍ ሳያንሰን፣ ጡታችሁን ያው የሼር ነው ሁላችሁም ከመጣችሁ ክፍት ነው ብላ ጭራሽ ጡቷን ሜዳ ላይ ጥላ መጣች። እንዴት ነው ታዲያ እውነተኛ ትዳር የሚገኘው? እንዴት ነው ታዲያ እውነተኛ ላይፍ የሚኖረው? ይህ የሚኖር ህይወት ነው ብለዋል። እጅግ በጣም ልብ ይነካል። ለዚች ነው አብርሃም ልቡን ይጣል።
በነገራችን ላይ ወንድ ልጅ እኮ የምትሰበሰበን ሴት አይፈልግም። እንደዚህ ሜዳ ላይ እርቃኗን ለህዝብ አደባባይ ላይ የምትሸጥን ሴት ነው የሚፈልገው። አንዳንድ ዘላን ወንድ ማለት ነው። ትናንትና ጨዋ የነበረ በሩታ አለባበስ የሚማረክ የነበረ ወንድ ዛሬ እርቃኗን ሜዳ ላይ ቤተሰቦቹ አባቱስ እንደው ምን ይላሉ? አባትየው እንደ ለመሆኑ ያለ ፓንትና ያለ ጡት መያዣ በቢጃማ የወጣችን ሴት ልጅ አይተው ምን ይላሉ? አባትየው አሜን ብለው ይቀበላሉ? እያዩ እያረሩ ቅጠል ድብን እያሉ ይኖራሉ። ማንን ለማስደሰት? የአብርሃምን ወንድም የአብርሃምን እህት። ለወንድሞቹም ክፍት የስራ ቦታ ነው ብለሽ ለወንድሞቹም እኮ ነው እያሳየሽ ያለሽ። እኔ ጋር የመጣ እኔ ጋር የማያሳፍር የለም። በቁምጣ እሺ ውጪ ያለ ፓንትም ብትሆኚ ስለማናቅ ቢጃማ ለብሰሽ ጡትሽን እንዲህ ጫፉ የጡትሽ ጫፍ ጥቁር ውስጥ ከሚታይ ኧረ ተይ አንቺ ልጅ ተይ። አይን ባይን ማተሻል። ተይ አይን መግባት ጥሩ አይደለም። ተይ በአጭሩ ትቀጠፍ ያለሽ። ለነገሩ ተቀጥፈሻል። አያትሽ የረገሙሽ ይመስለኛል እንደዚህ የሚያደርግሽ። እንደዚህ ለሰው ንቀት ያለብሽ፣ እንደዚህ ለሰው ኬር የማይሰጥሽ እርግማኑ እየደረሰ ነው መሰለኝ። የሰውን ባኮ ጥሩ አይደለም። የሰው እርግማን ጥሩ አይደለም። ቢዘገይም መድረሱ አይቀርም። እቺ ልጅ እየደረሰ ነው መሰለኝ። እንባና እርግማን እየደረሰባት ነው መሰለኝ። ወይኔ አይን ማውጣትም እኮ አይነት አለው። አይን ማውጣትም እኮ ቅጥ አለው። የዚች እኮ ረገጠች፣ በጣም ረገጠች። እህቷ ጭራሽ ምን አለች? ቤተሰቦቼ እርጉዝ ስለሆነች ልጅቷ አላረገዘችም። ሲጀመር ያላረገዘች ሴት በግድ እርጉዝ ናት ብላችሁ ልጁን ልታሳብዱት ወጣችኋል። ለነገሩ እሱ ማበድ እኮ ትንሽ ነው የቀረው። እሱም ሊያብድ ትንሽ ነው የቀረው። ወደ እብደቱ መስመር እየገባ ነው። በነገራችን ላይ አብርሃም ለሄደ ሁሉ ለመጣ ሁሉ ተው እንዲህ አይደለም ሲሉት አብርሃም እንዴት ነው ምን እያረክ ነው ሲሉት ለሁሉም እያለ እያበደ ነው። ትናንትና ለጽጉ እኔ ምን እንደማረግ ግራ ገብቶኛል፣ እችም እርጉዝ ነኝ ብላኛለች። አንዳንዴ ጭር ያለ ቦታ ላይ ገና ጭራህን እንደዚህ አቁመህ ታብዳለህ አንተ። ዛሬ ደግሞ ለሜሪ ለሩታ ነግረህ ትላንት ሩታ ቤት አደረ፣ ዛሬ ሄርሚ ቤት አደረ። ትላንት ሩታ ቤት ቡና ጠጣ፣ ዛሬ ሄርሚ ቤት ወይን ጠጣ። እንዲህ ነው ያንተ ላይፍ፣ እንዲህ ነው። ለነገሩ ይበሉት ሴቶቹ ይበላቸው ተከብረው ራሳቸውን እስካላስከበሩ ድረስ ራሳቸውን ዝቅ እስካደረጉ ድረስ ይርገጣቸው፣ ነገ ተረኛ ዋጋ እስከሚሄድ ድረስ። ሩታም ራሴን አላስከብርም ብላለች። ሩታም ማንነቴን ዝቅ እያደረኩኝ እሱን ይቅርታ እያልኩ እየለመንኩ እኖራለሁ ብላለች። ልጅ ያለ እንደሆነ በመሀልሽ ልጅ ያለ አባት አሳድገናል እኮ በእናትሽ ብቻችንን ሆነን አይበቃም እንዴ? አንቺ ጭራሽ ሁሌ ሽሩ እያልሽ ሁሌ እግሩ ስር እየተደፋሽ ይቅርታ እየጠየቅ አንድ ቀን በስተት ይቅርታ ጠይቆሽ የማያውቅን ወንድ ሁሌ ይቅርታ በይ እየተባልሽ እየተገፋሽ እየሄድሽ ይቅርታ የምትይው እየተናቅሽ ራስሽን እንዲህ አይነት ጥንካሬ አይደለም የኔ እናት። ለራስሽ ስትረስ ውስጥ ነው የምትገቢው። ዛሬ በጥርስሽ ሽኝት ያለሽ ውስጥሽ ግን እንደተቃጠለ እንዴት ታስታውቂያለሽ? ግን እስካሁን ድረስ ነው እንደምትቀጥይው ነው የኛ ጥያቄ። እሺ ዛሬ አብርሃምን ማነው ዳኒና እዩ መጡ ጮሁብሽ። በነገራችን ላይ እዩ ጋር ላይቭ ገብቼ እስኪ በቀኝ ድረስ የተናገርኩትኝ ስላንቺ መች የት ደርሽ እንደሆነ ከዚህ በኋላ እዩም ተቃጥሎብሻል። ብዙዎች እየተበሳጩብሽ ነው። እዩ ጋር ላይቭ ገብቼ ነው የተናገርኩትኝ። ለምን እንደዚህ ይሆናል? ያኛው እዩም ስለ ሶሊ ነገርኩትኝ። እሱም ነበር እህትህን መነገጃ ላይ ያረጋት አይገባም ይሄ ጫታም ብዬ ማለት ነው። ሩታንም ሄዳ ይቅርታ እንድትጠይ ምን ነው ከዚህ በኋላ ላይ ሩታንም ይስባት? አብርሃምን ወደ ሩታ ሊስባት የሚያደርገው ምኑ? ኦልሬዲ እኮ አብርሃም ሄዷል። ኦልሬዲ እኮ አብርሃም ተነካክቷል። ኦልሬዲ እኮ አብርሃም ሸፍቷል። ምንም ብታሳቂው፣ ደረት ብትሰጪው፣ ቂጥ ብትሰጪው፣ ወደ ላይ ብትተኝለት፣ ወደ ስር ብትተኝለት ዞር ብሎ አያይሽም። ይቅርታ አልሽው አላልሽው ቦታ የማይሰጥሽም። የኛ ንግግር በራሱ እኮ የሚመልስ ቢሆን ኖሮ አንቺን ይመልስሽ ነበረ። ቲክታክ ላይም ዩቲዩብ ላይም እየተቃጠልን እኛ ለአንቺ፣ አንቺ ግን ትስቂያለሽ። ደስተኛ ሆነሽ እየኖርሽ ነው። የውሸት አስመስሎ ሳቅ ማለት ነው። ኤፍሬም ራሱ አንቺን የሚያሰድብሽ ነው እየመሰለኝ ያለው። ኤፍሬም ራሱ አሁን ለወንድሙ ወግኖ ሩታን እያስረገጠ ሁሌ ይቅርታ እያስባለ እንድትኖር ነው የሚፈልገው። አለቀ። እንደዛ እየተበደልኩ የምን ይቅርታ ነው?
ለምን እግርም አይበላም? ለምን 10 ቦታ አይሰቀልም? ይሄን እኮ አያፍሩ። ፋራ ስለሌለሽ ነው ወይም ስለማትቺ ነው አለባበሱን። አለበለዚያም ደግሞ የሆነ ነገር ሊሉን ይችላሉ እኮ። አያፍሩ። እንደዚህ አይነት በልቃጣ ሴት ሚዲያ ላይ እየተበላቀጠች እየወጣች እኔ አለባበስ ከእንደዚች አይነት የዘቀጠ አለባበስ ልማርና ልብስ ልልበስ። ስንት ፋሽን ሆኖ መጣበት ሰዓት ላይ በቢጃማ ያለ ጡት መያዣ ይቺ ክፍት እልቅ አካባቢዋ ላይ ሰው ካላችሁ ነውር ነው። ነውርነትን አስተምሯት። ነውር ያላት የማታውቅበት ቤተሰብ መሀል ካደገች ማለት ነው። ስለ ነውር ያልተማረች ማህበረሰብ ውስጥ ካደገች ነውር ነው። ሴት ልጅ በቢጃማ አደባባይ አትወጣም፣ ጡቷንና ቂጧን ሳትሸፍን አደባባይ ላይ አትወጣም ብላችሁ አስተምሯት። የእሷ መበላቀጥ የሚያስደስታቸው በእሷ መበላቀጥ የሚጨፍሩ ቲክታክ ላይ ቻል 2 ፀጉር ያላት ማለት ነው። የኔ ቢጤ 2 ፀጉር ያላት የእሷ እርቃን የእሷን ደግሞ ቢጃማውን ሙሉ ለሙሉ ሸፍኗለች እንደው ልብሱን እንጂ ጡት መያዣ አልለበሰችም። እሷም እናቴ አገጯን እየነካ ይመለሳል። የጡቷ አገጯን እየነካ ይመለሳል። ክብር ያጣል። ክብረ ቢሶች ወራዶች እኮ ነን እኛ ሴቶች ወራዶች። አለባበስ ስንት አይነት አለባበስ አለ። በቃ እኛ ኢትዮጵያውያኖች ስላላደግንበት ስላልኖርንበት ወደፊትም ይኖርብናል ብለን ስለማናስብ እንደማንም እንደነ ሪሃናና እንደነ ቢዮንሴ እርቃናችን ፊት ሚዲያ ላይ እንትን ይል። እነሱ እኮ ዛሬ የሰይጣን ቤት እኮ ይዘው እያኖሩ ያሉት ወንድና ወንድ ሴትና ሴትን የሚያጋባ ትላንት የተዋሃዳቸው እርቃን መሄድ ሚዲያ ላይ ማለት ነው። ነገም አንቺ በእርግጥ የእነሱ ተከታይ ከሆንሽ እነሱን ማትሆኝበት ምንም እንትን የለሽም። አንቺ ሲጀምር ከነሱ ጋራ ነው ውልን ያለ ምክንያት እንደዚህ አለው አላልሽም። አርቲስቶች እንኳን በዚህ ባንቺ ልክ እንደው በጣም ታዋቂ የሆነ ሙያ ያላቸው ሰዎች እንኳን በዚህ ባንቺ ልክ እኮ እንዲህ አልወረዱ። ጌታ ሆይ አንቺን እንደው ከዩቲዩብ አይደለም እንደው ከኢትዮጵያ ንቅል የሚያደርግሽ መቼ ይሆን? ጌታ ሆይ ንቀልልንና የጸዳ ትውልድ አሳየን። አለቅ ሽማግሌ ላኩ እርግዝና ሽማግሌ ላኩ አለበለዚያ ምናምን እንዴ! የሄርሜላ ቤተሰቦች ሲጀመር ወንድ ልጅ በግድ ሽማግሌ ላክ፣ ወንድ ልጅን በግድ እሺ በለኝ፣ ወንድ ልጅን በግድ አፈቅርሃለሁ፣ ወንድ በራሳቸው ኮንፊደንስ የሌላቸው የውሸት ውበት ላያቸው ላይ ደፍቶባቸው ይሄ በካሜራ ነው ያበዳችሁት። የውሸት ዘንጦ ሚዲያ ላይ ስትታዩ ጨዋዎች የምትመስሉ ዘላኑላ ማለት ነው። ያ ደግሞ ቢልጮ እኔ ምለው መላጣዎች ለነገሩ ፀጉራቸው ከጭንቅላታቸው ላይ ሲሸሽ ማሰቢያቸው ራሱ አብሮ ነው መሰለኝ የሚሸሸው። ይሄ በለጥ ነው ባስሌስ የሚባለው ደግሞ አንተ እርጉዝ አይደለችም። ስለ እርግዛ አለመሆኗ በደንብ እናውቃለን። አይ ነው ግን ዛሬ ሊያስረግዛት ነው ወይን አቁማ በቢጃማ ባዶ እርቃኗ ነው የመጣችው። ዛሬ መጠንሰስ ስለምትፈልግ ጊዜዋን ጨረሰችና ወቅቷን በደንብ ስለምታቅ ሴት ልጅ ከየት እስከየት እንደምታረግ ስለምታቅ ዛሬ ሆን ብላ ፕሮግራም አዘጋጀችለትና አዳር እናቴ የመሸበት እዛው ድር አለችኝ። እግረን ሰቅለ ለምን አታድርምኛ? ምን አገባን? ስላንተ እሷ ጋር ስለማደር ትነግረናለህ። ሃይሚና ብሩክስ አንድ ቤት እያድረዋል አብረው እየኖሩ አይደል? ኖርማል። በአሁኑ ሰዓት ስለ ዩቲዩቦች መስቀጥ እኮ ኖርማል ነው ለእናንተ። ወርዳችኋል። ሚዲያ ላይ ገላችሁን የምትሸጡ ሚዲያ ላይ ማንነታችሁን የምታዝረከረኩ ደግሞ እደር አይመለከተንም። ምን አለ ሄርሚ ታግታ ነው እንጂ ጠፍታ አይደለም ምናምን። እሷ እዚህ ላይ ቆመባታል እንዳትናገሪ ብል ወንድማማቾቹን ካባላች ካሳሰረች እሱን ስቲል እስካሁን እንደ ርዕስ ብታጡ ሀሳብ ብታጡ ስራ ብታጡ እንደው አንዱ ቤት ሲረሳ አንዱ ቤት ግር ብሎ ሰው እንዲመጣላችሁ ሌላ ርዕስ ዩቲዩባችሁ አላድግ ሲላችሁ የግድ በአብርሃም በሄርሜላ በሩታ ነው ዩቲዩባችን የሚያድግልን ብላችሁ አንድ ሀሳባችሁን አሳምናችሁታል። አለቀ። አዳዲስ አጀንዳ አዳዲስ ርዕስ ይዛችሁ እየመጣችሁ ስለነሱ ብቻ ከነሱ ውጭ። አሁን ደግሞ አቤል ደግሞ ሄድና ነገ ሄርሜላንና አብርሽን ይጠይቃል። ጠዋት እንዳትሄድ ደግሞ አቤል
የአልጋ መውረጃ ደግሞ እንዳታበላሽባቸው። ሰውየው ጠዋት እንግዲህ ወይ የቡላ ገንፎ ሰርታ ወይም ደግሞ እንዳለችው ዱለት ሰርታ ይሆናል እንግዲህ አብልታ የምትሸኘው እና ቤቱ ሲሄድ ወይ ቤቱ ጠብቀው ሄርሜላ ቤት እንዳትሄድ እንደው አደራህን። አሁን እንዳታበላሽባቸው እና ግራ አጋቡን እኮ በእውነቱ ከሆነ ግራ ግራን ያጋቡን። ታግታን ያገታትን ትናገር፣ ስንቴ ተናገር የተባለች ያገታትን መናገር ትፈልግ ኖሮ ፖሊስ ጣቢያ አብርሃም ሲያደር ፖሊስ ጣቢያ አትናገርም ነበር? ሽንታም ሁላ ወንድ ልጅ ሽንታም ሲሆን ያስጠላኝ። ወንድ ልጅ ወንድ ሲሆን ቆፍጠን ሲል ነው፣ በራሱ ኮንፊደንስ ሲኖረው፣ በራሱ ሙያ ሲኖረውና በራሱ ሲመጣ። ይሄ እንደ ሴት አብኩቶ እንደ ሴት ወሬ እንካችሁ የሚል ወንድ አይደለም። በነገራችን ላይ ወንድ አይደለም። ይሄ የወንድ አልጫ እንግዲህ ልጁላ እንግዲህ ልጅ ብቻ ነው ዩቲዩብ ላይ የምናየው። እንግዲህ ልጅ በእርግጥ ምን ታደርጉ ሴቶቹ ናቸው ላጫቸውን እያዝረከረኩ እየመጡ ወዳለሁ አፈቅርሃለሁ የሚሉት። ቤት በኩል ሴት አትሁኑ። ወዳችሁ እኮ አይደለም እናንተም ወሬኛ ሴት የሆናችሁት ሴቶቹ ናቸው እየመጡ ወዳለሁ አፈቅርሃለሁ ያንተ ህይወት የለኝም እያሉ አንተንም እኮ ሴቷ እንዲያፈቅርሃለሁ ብላ መታ ነበር። አመት ሳትቆዩ አንተም አባረርካት፣ እሷም ሄደች። ደግሞ ሚዲያ ላይ ፍቅር አለ እንዴ? ደግሞ ሚዲያ ላይ ህይወት አለ እንዴ? ደግሞ ሚዲያ ላይ ትዳር አለ እንዴ? ሀቢባ ቤት እኮ ገብታ ባሏ ያደረጋትን የራስ ቤዛ እኮ የምትመዘግብ ጀግና እኮ ናት። የምታስመዘግብ ጀግና ሴት ያለችው ዩቲዩብ ላይ ማለት ነው። የድፍረታችን ጥግ፣ የድድብናችን ጥግ። ዛሬ ፈለገ ልጄን አባትክ አይደለም አባት የለህም ብዬ ባስክደው ነገ አባቱን ፍለጋ መሄዱ አይቀርም። አባት ራሱ ልጄን ብሎ መምጣቱ አይቀርም። እሱም አባት አይደለም ልጅ አይደለም ብሎ ሲክር፣ እሷም ከአሁን በኋላ አጠገቤ እንዳልደርስ ብላ ሚዲያ ላይ የራስ ቤዛ ዛሬ በኮሚሽን እየተሰበሰበላት ነው ያለው ሀቢባ ቤት። ሀቢባ የራሷ የሆነ የምትሰበስበው ኮሚሽን ስላላት ነው። ለእሷ የራስ ቤዛውን ያወጣውን ባሏ ያወጣውን በወሬ የሚያል ያመጣ ነበር፣ ቂጣ ይገዛ ነበር፣ ብስኩት። እንዲህ አይነት ውርደት ሰው ይረዳኛል ሰው ያግዘኛል ብዬ የቤቴን የባሌን ገበና አደባባይ ላይ ምሸጥ፣ የቤት ገበና አደባባይ ላይ በገንዘብ የሚቀየር ዘቅጠናል። ደግሞ እኮ እዚህ ግባ የማይባሉ ህይወት የደብረ ዘይት ልጆችን አይታችሁ ከሆነ እንደውም አባይ ቲቪ ላይ ሁላ ባለፈው ቀርቦ ነበር። ለሱ ብላ ሃይማኖቷን ቀይራ ሙስሊም ሆና አሁን ግን እንትና ወድሻለኝ ብሎ ቀለበት አደረገላት። ከሱ ጋር ተለያይታ ከሌላ ሰው ጋር ደግሞ ቀለበት አደረገች። እኔ የሚያሳዝነኝ ትልልቅ ሚዲያ ላይ ወጥተው ከፈሱ ከተነፈሱ በኋላ ተለያይተው ሌላ በየአቅጣጫቸው ጎራ ለይተው የየራሳቸውን ህይወት ሲኖሩ ለነገሩ ሚዲያዎቹ ራሳቸው ማንን እንደሚያቀርቡ ማንን እንደሚጠሩ ምን አይነት ጥያቄ እንደሚጠይቁ ምን አይነት ሀሳብ እንዳላቸው ምንም አያውቅም። ብቻ አብረው ስለሰሩ አብረው ስለተጣሉ አብረው ስለተፋቀሩ አብረው ሃይማኖት ስለተቀያየሩ አብረው የተዝረከረከ ባክግራውንድ ስላላቸው ያንን ባክግራውንዳቸውን ለማስተላለፍ ዩቲዩብ ላይ ይጠሯቸዋል፣ ይሸቅሉባቸዋል። አባይ ቲቪማ ደንበኛ እንደው ደንበኛ የረከሰ እሱ ራሱ የ666 ሚዲያ ነው መሰለኝ። የረከሱ ትውልድን የሚያወጣው እሱ ነው። የረከሱ ትውልዶችን ሚዲያ ላይ ያወጣና ትውልድ ደግሞ ከነሱ በታች ያለ ትውልድ ደግሞ እንደነሱ ይበልጥ የረከሰና የዘቀጠ ትውልድ እንዲኖር ያደርጋሉ። ቤተሰብ የሌላቸው ልጆች የሌላቸው ይመስል ልጆቻቸው ምን እያዩ እንደሚያድጉ ምን ለነገሩ ጠዋት ወጥታ ማታ ገባ ቲቪ ላይ ተለጥፈው ልጇ ምን እንደሚሰራ ምን እንደሚያደርግ ምን ታውቃለህ? ልጆቿ ይሄን እዛው እርስ በርስ ተርመጥምጠዋል። ማንን ምን እንደምንናገር ግራ ገባል እንዴ! በየግላችሁ የየራሳችሁን የተልከሰከሰ ማንነታችሁን ይዛችሁ ሩታ አይዶን ነው። ከዚህ በኋላ ላይ እኔ እንጃ ስለ ሩታ ባልጮ ስለ ሩታ ባልናገሩላ ምን ያህል እድለኛ ነኝ እውነት ለመናገር ምን ያህል ደስተኛ ነኝ። ምክንያቱም እሷ እልህን የተያዘችው እሷ በቀልን የተያዘችው በዛ በእልህና በበቀል ውስጥ ግን ምን አይነት መገፋትና ምን አይነት መረገጥ ምን አይነት መዋረድ እየመጣላት እንደሆነ ብታቅ ኖሮ እዚህ ቦታ ላይ ባልደረሰች ነበር፣ እዚህ ቦታ ላይ ባልቆመች ነበር። ግን እሷ አይዶን ነው ትቢቷ መቼ እንደሚበርድላት እግዚአብሔር ነው የሚያውቀው እውነት ለመናገር። በማንኛውም ስራችሁ ያወጣችሁ አይመለከተንም። ዝቀጡ፣ ተልከስከሱ። እኔ ግን እላለሁ አሁንም ሀገሬ ልግባ፣
ሀገሬ ልግባና ሳይሻሉ ምን እንደማደርግ ታገሱኝ። 10 ሺህ ብቻ አስገቡኝ።